አሁን በመጽሐፍ ቅዱስ ላይ መክብብ 3 ከቁጥር 20 እስከ 21 ላይ ሁሉም ወደ አንድ ቦታ ይሄዳሉ፣ ሁሉም ከአፈር ናቸው፣ ሁሉም ወደ አፈር ይመለሳሉ። ወደ ላይ የሚወጣውን የሰው ልጆች መንፈስና ወደ ምድር የሚወርደውን የእንስሳትን መንፈስ የሚያውቅ ማን ነው ይላል። እንስሳት እንደ ሰው ከምድር አፈር ነው የተፈጠሩት። ሰውም ከምድር አፈር ነው የተፈጠረው። ነገር ግን የሰው ይለያል። የሰው በምንድን ነው የሚለየው? የሰው መንፈስ አለው። ሰው መንፈስ አለው ብቻ ሳይሆን መንፈስ ነው ሰው። እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫው ደግሞ የሕይወትን እስትንፋስ እፍ አለበት ይላል። እግዚአብሔር ሰውን ከራሱ መንፈስ ነው መንፈሱን የፈጠረው። ስለዚህ የሰው መንፈስ ወደ እግዚአብሔር ይመለሳል ማለት ነው። አፈርም ይሄ አካላችን ወደ አፈር ሲመለስ መንፈሳችን ወደ እግዚአብሔር ይሄዳል ማለት ነው። መንፈስና ነፍስ የተለያዩ ነገሮች ናቸው። መንፈስ ራሱን የቻለ መንፈስ ነው። ነፍስ ራሱን የቻለ ነፍስ ነው። አካል ራሱን የቻለ አካል ነው። ሰው መንፈስ እንጂ ነፍስ አይደለም። ሰው መንፈስ ነው፣ ነፍስ አለው፣ በአካል ውስጥ ይኖራል። የእግዚአብሔር ቃል እንደሚናገረው ማለት ነው። ስለ መንፈስ የበለጠ ለማወቅ ስንፈልግ መዝሙረ ዳዊት 146 ቁጥር 4 ሰው መንፈሱ ትወጣለች። ከየት ነው የምትወጣው? ከዚህ አካል አንድ ቀን እንወጣለን፣ በምድር ለዘላለም አንኖርም። እንግዲህ አካሉ ወደ ምድር ይመለሳል፣ በዛን ቀን እቅዱ ይጠፋል ይላል። መጽሐፈ ምሳሌ ምዕራፍ 20 ቁጥር 27 የሰው መንፈስ የእግዚአብሔር መብራት ነው፣ የልቡን ጥልቅ ነገር ሁሉ ይመረምራል። ሰው መንፈስ ባይሆን ኖሮ ከእግዚአብሔር ጋር አይገናኝም። በመጽሐፍ ቅዱስ ላይ ኦሪት ዘፍጥረት ውስጥ ምን ይላል? ምዕራፍ 1 ቁጥር 26 27ን ስናነብ ሰውን በመልካችን በአምሳላችን እንፍጠር፣ በመልካችን በምሳሌያችን። ሰው ማንን ይመስላል? ሰው እግዚአብሔርን ይመስላል። በምኑ? በመንፈሱ። መንፈስ ነው ሰው፣ እግዚአብሔርን ይመስላል። እግዚአብሔር የራሱን መንፈስ ወስዶ ከመንፈሱ ሰውን ወልደዋል ማለት ነው። ስለዚህ የእግዚአብሔር ልጆች ተብለን የምንጠራው ከእግዚአብሔር በመንፈስ ተወልደን ነው። መንፈሳችን ከመንፈስ ተወልዶ ነው። ዮሐንስ 3:6 ላይ ምን ይላል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። መንፈሳችን ከየት ተወልደዋል ማለት ነው? ከእግዚአብሔር መንፈስ ተወልዷል። ስለ መንፈስ አሁንም አጽንኦት ሰጥቶ መጽሐፍ ቅዱስ ሲናገር ዘጸአት 35:21 ላይ ልባቸው የተቀሰቀሰበትና መንፈሱ የፈቀደለት ሁሉ መጡ፣ ለመገናኛው ድንኳን ስራ፣ ለአገልግሎትም ሁሉ፣ ለተቀደሰውም ልብስ እግዚአብሔርን መባ አመጡ ይላል። አሁን መንፈሱ የፈቀደለት ይላል። አሁን እንግዲህ እኛ ሰዎች ስንባል መመራት ያለብን በመንፈሳችን በውስጥ ማንነታችን ነው። የእኛ ኑሮ እንደ መንፈሳዊ ሰው ከመንፈሳችን ከውስጣችን መንፈስ ከሆነው ማንነታችን ይጀምራል። ቀጥሎ ነፍስ፣ ቀጥሎ አካል ነው። መንፈሳችን ዋናው መሪ ሲሆን ነፍሳችን አገልጋይ ነው። ነፍስ ማለት ሀሳብ፣ ስሜት፣ ፈቃድ ነው፣ ሌላ አይደለም። ነፍስ ማለት የእውቀት ክፍል ነው። ነፍስ ማለት የስሜት ክፍል ነው። ነፍስ ማለት ውሳኔ የምንሰጥበት ክፍል ነው። አካላችን ደግሞ እንደ ልብስ ነው፣ የምንለብሰው፣ የሚንቀሳቀስ ተግባርን የሚያከናውን ነው። ተግባር የሚከናወነው በአካላችን። ቅዝቀዛው ወይንም ፈቃድ የሚወጣው ደግሞ ከመንፈሳችን ነው።
ከመንፈሳችን መንፈስ ከሆነው ማንነታችን ማለት ነው። አንደኛ ዜና መዋዕል ላይ የእስራኤል አምላክ የአሦርን ንጉሥ ይልና ቀጥሎ የሮቤል ልጆች የጋድንም ልጆች የምናሴንም ነገድ እኩሌታ ማርኮ ወሰደ። እስከ ዛሬም ድረስ ወደ እግዚአብሔር ወደ ኤቦር ወደ ሐራ ወደ ጋዛን ወንዝ ወሰዳቸው ይላል። አሁን ስለዚህ ነገስታት ሲናገር የቴልጌልቴልን ፊልሶርን መንፈስ አነሳሳለ። መንፈስ በእግዚአብሔር የሚነሳሳ ነው እና በእግዚአብሔር የሚመራ ነው። በሮሜ ምዕራፍ 8 ቁጥር 16 ላይ ምን ይላል? የእግዚአብሔር መንፈሱ ከመንፈሳችን ጋር ይመሰክራል ይላል። የእግዚአብሔር መንፈስ ለመንፈሳችን ይናገራል፣ ይመሰክራል። እንደዚሁ ሮሜ 8:14 ላይ የእግዚአብሔር ልጆች በመንፈስ የሚመሩ ናቸው። በእግዚአብሔር መንፈስ መንፈሳቸው ይመራል። እግዚአብሔር ቀጥታ የሚገናኘው ከመንፈሳችን ጋር ነው። መንፈስ ባይኖረን ኖሮ እግዚአብሔር ከኛ ጋር መገናኘት አይችልም። ለምን? ዮሐንስ 4:24 ላይ ደግሞ ምን ይላል? እግዚአብሔር መንፈስ ነው ይላል። የሚሰግዱለትም በመንፈስና በእውነት፣ እግዚአብሔር የሚሰገድለትም በመንፈስ ነው። የእግዚአብሔርን መንፈስ ወይንም እግዚአብሔርን የምናመልከው በመንፈሳችን እንጂ በነፍሳችን ወይንም በአካላችን አይደለም። ሁለንተናችን ማምለኩ አይቀርም፣ ግን ዋናው ምሪት መንፈሳችን ምሪት የሚቀበለው ከእግዚአብሔር በመንፈስ ነው። የራሳችን መንፈስ ሕያው ካልሆነ የእግዚአብሔርን መንፈስ መቀበል ወይንም መታዘዝ አንችልም። የሰው መንገድ ምሳሌ 16:2 ላይ የሰው መንገድ ሁሉ በዓይኑ ፊት ንጹሕ፣ እግዚአብሔር ግን መንፈስን ይመዝናል፣ ንጹሕ ነው። የሰው መንገድ ሁሉ በዓይኑ ፊት ንጹሕ ነው፣ እግዚአብሔር ግን መንፈስን ይመዝናል። እግዚአብሔር ከሰው ጋር የሚገናኘው በመንፈሱ በኩል ነው፣ በመንፈሳችን በኩል ነው። እኛ መንፈስ ነን። በዚህ መንፈስ በሆነው ማንነታችን በኩል እግዚአብሔር ይገናኘናል። ምሳሌ 18:14 የሰው መንፈስ በሕመም ጊዜ ይደግፈዋል፣ የተሰበረውን መንፈስ ግን ማን ሊሸከም ይችላል ይላል። እንግዲህ መንፈሳችን ከእግዚአብሔር ጋር ከሆነ እግዚአብሔር መንፈሳችንን የሚያገኝ ከሆነ ብንታመም እንኳን የምንፈወሰው መንፈስ በሆነው ማንነታችን ከእግዚአብሔር ጋር ተገናኝተን የስጋችንን ፈውስ እንኳን እናገኛለን። ስለ መንፈስ ስናወራ ስጋችን፣ አካላችን ወይ ነፍሳችን አያስፈልግም አይባልም። ሶስቱም ክፍል ያስፈልገናል። መንፈስ ማንነታችን፣ እኛነታችን፣ ከእግዚአብሔር ጋር የምንገናኝ እግዚአብሔር የወለደው በትክክል የእግዚአብሔር ልጆች የሚያሰኘን መንፈስ የሆነው